ቁርጥ እሳቸውን የምትመስል ቆንጆ ናት። ውብ እድሜዋ ለጋብቻ ሲደርስ ብዙ ሰዎች ሊጠይቋት እርሳቸው ግን መጡ። ብዙ የተከበሩና ትላልቅ ሰዎች አንዲት አሊን የምትወድ የአንሷር ሴት አሊ ዘንድ ሄዳ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖቼም ሰላም ብያለሁ። ፍቅር እስከ መቃብር። ቁርጥ እሳቸውን የምትመስል ቆንጆ ናት። ውብ እድሜዋ ለጋብቻ ሲደርስ ብዙ ሰዎች ሊጠይቋት እርሳቸው ግስ መጡ። ብዙ የተከበሩና ትላልቅ ሰዎች አንዲት አሊን የምትወድ የአንሷር ሴት አሊ ዘንድ ሄዳ ፋጡማን ብዙ ሰው እንደጠየቃት ታውቃለህ ግን አለችው። አዎ አላት። አንተስ ለምን ሄደህ አትጠይቅም? ለምን ዳሩልኝ አትላቸውም? ትወዳት የለ አለችው። አንገቱን አቀረቀረ። ዲሃ ነኝ ምን አለኝና በምንድነው የማገባት አለ። ዝም ብለህ ሂድና ጠይቅ፣ መልካም ነገር ልትሰማ ትችላለህ፣ አብሽር ብላ አሳመነችው። ሄደ። ፈራቸው። እርሳቸው ፊት ተቀምጦ መናገር ከበደው። እናም ዝም አለ። ምን ነው አሊ? ምን ሆነህ ነው? ምንድነው ያመጣህ ጉዳይ? አሉት። አከታትለው ጠየቁት። አሊ አሁንም ዝም አለ። ምናልባት ፋጡማን እንዲሰጥህ ለመጠየቅ መተህ እንዲያ ይሆን አሉት። አዎን በሚል ሀሳብ ራሱን ነቀነቀ። ታዲያ ጥሎሽ ይኖርሃልን? አሉት። ምንም የለኝም አላቸው። የሆነ ጋሻ እንዳለህ አስታውሳለሁ አሉት። አዎን አለኝ፣ ግን እሱ ምን ያደርጋል? ምን ዋጋ ያወጣል? አላቸው። ይጠቅምሃል፣ ሽጠውና አሉት። ቤት ግዙላቸው። ጋብቻው ተፈጸመ። አሊ እንዲህ ይላል። ከዚያ በኋላ ፋጡማን እጅግ ወደድኳት። አንድም ቀን በስሟ ጠርቻት አላውቅም። የአላህ መልእክተኛ ልጅ ሆይ ነበር የምላት። ልክ እሷን ሳይ ሀሳብና ጭንቀቴ ሁሉ ይወገዳል፣ ልቤ ረፍት ይሰማዋል። አንድም ቀን አስቆጥቻት አላውቅም። ቀን አላስቀየምኳትም። አንድም ቀን አስቆጥታኝ፣ አንድም ቀን አስቸግራኝ አታውቅም። በአላህ እምላለሁ አንድም ቀን ጀርባዬን ሰጥቻት አላውቅም። ሁሌም እጆቿን እንደሳምኳት። ፋጡማ ከአባቷ ከአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ክልፈት ከ6 ወር በኋላ ተከትላቸው በሞተች ጊዜ ባለቤቱ አሊ አጠባት፣ ከፈናትም። ወደ ጆሮዋ ጠጋ ብሎ ፋጡማ እኔ አሊ ነኝ አላት። ያስለቅሳል ፍቅር፣ የዘንድሮ ፍቅር ይላል አንድ ወዳጅ። ሰው ፍቅር ያዘኝ ሲል በፍጹም አያምንም። በቁርስ ተጀምሮ ምሳ ላይ ያተኮሰው መክሰስ ላይ በረዶ፣ እራት ላይ ለሚያበቃ ፍቅር። የፍቅር ቀን የወሲብ ቀን በሆነበት ዘመን፣ ፍቅር ብርድና ውለታ ውሸትና በዝሙት በሆነበት ዘመን፣ ፍቅር እንደ ሕፃን ልጅ ከወደድሽኝ ስጪኝ የሆነበት ዘመን፣ ፍቅር አብረን እንሆን እንጂ አብረን እንኑር ባልሆነበት ዘመን። በዚህ ዘመን ፍቅር ዓለም ትርፍ። በፍቅር ስም ስንቱ ዋሸ፣ በፍቅር ስም ስንቱ ቀለለ፣ በፍቅር ስም ስንቱ ካደ፣ በፍቅር ስም ስንቱ ተፈቀረ፣ በፍቅር ስም አለቀሰ፣ በፍቅር ስም ስንቱ ልቡ ተሰበረ ይላል ያ ወዳጅ። ዛሬ ላይ ስንት ነገር ድሮ ቀረ ይባላል። ገንዘብ ድሮ ቀረ፣ ወዳጅነት ድሮ ቀረ፣ ትምህርት ድሮ ቀረ፣ ፍቅር ድሮ ቀረ፣ ኢማን ድሮ ቀረ፣ ታማኝነት፣ ሁሉም ነገር ድሮ ቀረ። ሐቂቃ የግድ ሆኖ እንዲጠፋ በፍቅር ስም እንዝሙት፣ እንሻፍድ፣ በፍቅር ስም እንስፈር፣ በፍቅር ስም ሴትን እናስለቅስ፣ በፍቅር ስም ስንነካ፣ በፍቅር ስም ክብርን እናጉድል። በፍቅር ከዚህ አይነት ድርጊት ነጣና እስቲ ወደ ሰሃቦች ዘመን እንሻገር። በሪራን ሙጊሳ ፍቅር በሪራና ሙጊሳ በባርነቱ ስራት ወቅት ባልና ሚስት ነበሩ። ባሪያዎችም ዘንድ ፍቅር አለ እንዴ እንዳትሉ ብቻ በኋላ በሪራ ነጻ ስትወጣ አንድ ደረጃ ከፍ ብላለችና የመጀመሪያ እርምጃዋ የበረራው ከባሪያ ነጻ ያልወጣውን ባልዋን ሙጊስን መለየት ነበር። አልፈልግህም፣ ተለያይተናል አለችው። ነጻ እንዲወጣች ገፋችው። የድሮ ወዳጇን የሰው ልጅ ባህሪው እንዲህ ነው፣ ሲያገኝ የመጣበትን መንገድ ይረሳል።
አዲሱ ባልዲ ውሃ መያዙን ሳያቆም ድሮውን አውጥተህ ይጥላል። ፍቅር በጥቅም የተሞላ አይደለም።